ቴሌብር እንግዲህ የተለያዩ በዓላትን እያስመለከተ የተለያዩ ሽልማቶችን በነፃኛ እንድንሸለም እያደረገ ይገኛል። ከነዛም በዓል ውስጥ አንዱ ደግሞ የትንሣኤ በዓል ነው። ሽልማቱም እንግዲህ ከዚህ ቀደም እንደነበረው በጣም አስገራሚ የሆነ ሽልማት ነው ያመጡልን። የብር መጠናቸው በጣም የሚገርም የብር መጠን ነው ያስቀመጡት። እንግዲህ አንድ ሰው እስከ 50 ሺህ እና 100 ሺህ ድረስ ዊን ማድረግ ይችላል። እዚህ ጋር እንደምታዩት ሬክታንግል ያረኩላችሁ ቦታ ለአንድ ሰው ይሄ ሊሸለም ይችላል ወይም ደግሞ በዚህ ጨዋታ ይህንን ብር ሊያገኝ ይችላል ማለት ነው። ከ50 ሺህ እስከ 100 ሺህ ድረስ ማለት ነው። እዚህ ጋር እንደምታዩት ኢስተርን ጨዋታ የሚለው ነው። ኢስተርን ጨዋታ ያው የገና ጨዋታ ማለት ነው። እሱን አንዴ ክሊክ አድርጉት። ወደ ውስጥ ስንገባ ያለው ነገር ይህንን ይመስላል። ከዚህ በፊት እንግዲህ ተጫውተነዋል። በጣም ቀላል የሆነ ነገር ነው። እነዚህን ማግኘት ነው እንግዲህ መልካም ትንሣኤ የሚለውን እነዚህን እያሽከረከርን እናገኛለን። ካገኘን በኋላ እዚህ ጋር ፕሌይ የሚለው ክሊክ ማድረግ እንችላለን ማለት ነው። ወይም ደግሞ ፕሌይ የሚለው በተን ይበራልናል ማለት ነው። ከዛ በኋላ ፕሌይ ስንለው ፕሌይ የሚለው ውስጥ የሆነ ስጦታ ይኖራል። እንግዲህ 200 300 ሊሆን ይችላል። እንዲሁም ደግሞ ከፍ ሲል 50 ሺህ 100 ሺህ ድረስ መሸለም ትችላላችሁ ማለት ነው። ወሳኙ ነገር ያው እንግዲህ ጨዋታው ቀላል ነው። እዚህ ጋር መጫወቻ በተን አለ። እዚህ ጋር ድሮ ካርድ ይላል። አሁን ለምሳሌ እኔ አንድ ቻንስ አለኝ። ቻንስ ይልና ከስር አንድ አለኝ። ስለዚህ አንዴ ክሊክ ባደርገው ይሽከረከራል እንደምታዩት። አሁን ካወጥቶልኛል። እንደዚህ እያሽከረከራችሁ ምንድነው እነዚህን ፊደል ማግኘት ነው። መልካም ትንሣኤ የሚለውን ማግኘት ነው ማለት ነው። ችግሩ ምንድነው? እዚህ ጋር ያለውን ካርድ እንዴት እናገኛለን ነው ማለት። እዚህ ጋር መጫወቻውን ካርድ እንዴት እናምጣ ነው። አሁን ለምሳሌ እኔ ጨርሻለሁኝ። ስለዚህ ይህንን ነገር ለማምጣት ብዙ መንገድ አለ። ከነዛ ውስጥ ቀላሉን መንገድ ነው ማሳያችሁ። እዚች ጋር ከስር ታክስ የምትላለች ወይም ደግሞ ጌት ድሮ ቻንስ የሚል አለ። ይኸው ጌት ድሮ ቻንስ እንዲሁም ደግሞ ታክስ ይላል። በሁለቱም ማየት ትችላላችሁ። አንዴ ክሊክ አድርጉት። እሱን ክሊክ ስታደርጉት እንግዲህ እዚህ ጋር ታክሱ አለላችሁ። በጣም ቀላል ነው። ይሄም ምንም የሚከብድ ነገር የለም። ኢንቫይት አድርጉ ይላችኋል። እዚህ ጋር ኢንቫይት ስታደርጉ ኢንቫይት ባደረጋችሁ ቁጥር ይሰጣችኋል ማለት ነው ቻንስ። እንዲሁም ደግሞ ካሽን ስታደርጉ ገንዘብ ስታስገቡ ይኸው እዚህ ጋር በቀን 3 ይሰጣችኋል። ባይ ኤርታይም ደግሞ አለ። እዚህ ጋር ለምሳሌ ባይ ኤርታይም ይላል። ኤርታይም ስትገዙ ደግሞ 5 ጊዜ ኤርታይም ከገዛችሁ 5 ፖይንት ይሰጣችኋል ማለት ነው። 5 ጊዜ ማሽከርከር ትችላላችሁ ማለት ነው ባጭሩ በቀን። ሌሎችም አሉ እንግዲህ ከዚህ በታች ያሉትንም እናንተ ማየት ትችላላችሁ። እዚህ ጋር ደግሞ ፓኬጅ ይላል። ፓኬጅም ስትገዙ በቀን 5 ማግኘት ትችላላችሁ። 5 ጊዜ ማሽከርከር ትችላላችሁ። አንዴ ስትገዙ 1 ይሰጣችኋል። 2 3 እያላችሁ 5 ጊዜ ፓኬጅ ስትገዙ 5 ቻንስ ይሰጣችኋል ነው ጨዋታው። ቀላሉ ነገር ምንድነው? ለምሳሌ ኤርታይም የሚለውን ክሊክ እናደርግና ጎ የሚለውን ክሊክ ታደርጋላችሁ። ቀጥታ እዚህ ጋር ፓኬጅ ወደምትገዙበት ይወስዳችኋል። ከዛ በኋላ ስልክ ቁጥራችሁን የምትገዙበትን ፓኬጅ ካስገባችሁ በኋላ እዚህ ጋር በቀላሉ አማውንት የሚለው ላይ 1 ብር መጻፍ ነው። ኦኬ እዚች አማውንት የምትለው ላይ 1 ብር ጽፋችሁ የ1 ብር ፓኬጅ ትገዛላችሁ ማለት ነው። የ1 ብር ፓኬጅ 5 መግዛት ትችላላችሁ። 5 ቻንስ ይሰጣችኋል ማለት ነው። በቀን 5 ቻንስ እያገኛችሁ እንደዚህ በ5 ብር መሞከር ትችላላችሁ። ግድ እዚህ ጋር የተዘረዘሩትን 5 ብር እየገዛችሁ መጫወት አይጠበቅባችሁ። የ1 ብር ካርድ እያስገባችሁ እዚህ ጋር 1 ቁጥር ጽፋችሁ 1 ብር እንደዚህ ማስገባት ትችላላችሁ። ስለዚህ ኔክስት ትላላችሁ እዚህ ጋር እዚህ ጋር ኔክስት ብላችሁ ፓኬጅ መግዛት ነው። የ1 ብር ልክ የ1 ብር ካርድ ሲገዙ ለእናንተ 1 ቻንስ ይሰጣችኋል። አሁንም ደግማችሁ የ1 ብር እየተጫወታችሁበት ማለት ነው። ስለዚህ በቀን 5 እንደዚህ መጫወት ትችላላችሁ ማለት ነው። ሌላኛው እንግዲህ ሼር ማድረግ ኢንቫይት ማድረግ ነው። ጎ የሚለውን ክሊክ አድርጋችሁ ሊንኩን እዚህ ጋር ወስዳችሁ ቴሌግራም ላይ ሊሆን ይችላል ለተለያዩ ሰዎች ኢንቫይት ማድረግ ትችላላችሁ ማለት ነው። እዚህ ጋር ክሊክ ሀር ቱ ኢንቫይት ይላል። እሱን አንዴ ክሊክ አድርጋችሁ ይሄው ወደምትፈልጉት ይወስዳችኋል። እዚህ ጋር ለምሳሌ ቴሌግራም ምናምን ተዘርዝሯል። ሞር ብትሉት ደግሞ አፕሊኬሽኖቹን ያመጣላችኋል። እዚህ ቴሌግራም ላይ ትሄዳላችሁ። ኢሞ ላይ ሊሆን ይችላል፣ ዋትስአፕ ላይ ሊሆን ይችላል። የፈለጋችሁት ላይ ሄዳችሁ ሊንኩን ቁጭ ታደርጋላችሁ ማለት ነው። ሊንኩን ሼር ታደርጋላችሁ ማለት ነው። እንደዚህ ሼር ማድረግ ነው በቃ በቀላሉ። ይህንን ሊንክ ከፍተው ሲገቡ ለእናንተ ቻንስ ይሰጣችኋል ማለት ነው። በዚህ መልኩ ቻንስ ማግኘት ትችላላችሁ፣ እንዲሁም መጫወት ትችላላችሁ ማለት ነው። ይህንን ይመስላል። በጣም ቀላል ነው። ቼክ አድርጉት። እድል አይታወቅምና ተጫወቱ ማለት ነው። እንዲሁም ሼር መደራረግ ደግሞ ትችላላችሁ። ለምሳሌ
ከሁለት ካላችሁ ይህን ክሊክ አድርጋችሁ ሼር ማድረግ ትችላላችሁ። እዚህ ጋር ሼር የሚል አለ። ለምሳሌ ሼር ለጓደኞቻችሁ ቴሌብር ለሚጫወቱ ወይም ደግሞ ቴሌብር ለተመዘገቡ ሰዎች ሼር ማድረግ ትችላላችሁ። ለምሳሌ 2K ካላችሁ አንዱን ካለ ጓደኛ ልካችሁ እንዲሞክር ማድረግ ትችላላችሁ። ካላችሁ ምንም እንደዛው ትንሳኤ የሚልም ካለ ትንሳኤ የሚልም ትርፍ ካላችሁ ሼር መደራረግ ትችላላችሁ። በዚህ መልኩ ተጫወቱ ለማለት ያህል ነው። ለማንኛውም መልካም እድል እመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን አብሮ ቪዲዮ ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ ተመልሼ እስክመጣ ድረስ መልካም ጊዜ። Peace.